ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ ቻፕተር ስሪ የመጨረሻ ፓርት ይዤላችሁ ተመልሻለሁ። ከዚህ በፊት ቻፕተር ዋን እና ቱ እንዲሁም የቻፕተር ስሪ የመጀመሪያውና ሁለተኛውን ፓርት ቀርቦላችኋል። እሱን ታች ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ቅድማችሁ ማየት ትችላላችሁ ማለት ነው። ዛሬ በሚኖረን አጭር ሰዓት ውስጥ ቻፕተር ስሪ የመጨረሻውን ፓርት ጨርስላችኋለሁ። ቀጣይ ከቻፕተር ስሪ በኋላ የቻፕተር ዋን ቱ እና ስሪ ቴስት ኤግዛሞች የትኛው ዩኒቨርሲቲ የተሰሩትን መረጥ አድርጌ እሰራላችኋለሁ። ኢንፍሉዌንስ ኦፍ አርቲፊሻል ኢንቴሊጀንስ እናያለን። የመጀመሪያው አርቲፊሻል ኢንቴሊጀንስ እንዴት ወርልድ ላይ ኢንፍሉዌንስ ያደርጋል የሚለውን እናያለን ማለት ነው። ለምሳሌ አርቲፊሻል ኢንቴሊጀንስ ቢግ ዴታ ላይ ኢንፍሉዌንስ ያደርጋል። ምን ይለናል ከዚህ ላይ? ዘ ኤክስፖኔንሻል ግሮዝ ኦፍ አንስትራክቸርድ ዴታ ድራይቭስ ዘ ኒድ ፎር ኒው ካይንድ ኦፍ ኮምፒውተር ሲስተም። ኦዲዮ፣ ቪዲዮ፣ ቴክስት አስዌል ኤንድ ኢሜጅ እነዚህ ሁሉ ምንድናቸው? አንስትራክቸር ዴታ እንደሆኑ በባለፈው አይተናል። እነዚህን አንስትራክቸር ደግሞ ከጊዜ ጊዜ እየጨመረ ነው። ምክንያቱም በዚህ ሰዓት ዩቲዩብ ላይ አፕሎድ የሚያደርገውን የሆነ ጎግል ሳይት ላይ አፕሎድ የሚያደርገውን ቴክስት ወይም መጽሐፍ ምናምን ማሰብ ይቻላል። ፐር ሃወር በቢሊየን የሚቆጠር ወይም በትሪሊየን የሚቆጠር ቴራባይት ምናምን አፕሎድ ይሆናል በአንዱ ሳይት ብቻ፣ ለምሳሌ በዩቲዩብ ወይም በፌስቡክ። ስለዚህ ይህንን በብልህነቱ ማኔጅ ለማድረግ ግዴታ ምን ያስፈልገናል ማለት ነው? አርቲፊሻል ኢንቴሊጀንስ ያስፈልገናል ይለናል። ስለዚህ የዚህ የአንስትራክቸር ዴታ ከጊዜ ወደ ጊዜ ኤክስፖኔንሻሊ ግሮዝ ማድረጉ ወይም መጨመሩ አርቲፊሻል ኢንቴሊጀንስ ግዴታ ያስፈልጓል። ምክንያቱም ያንን ማኔጅ ለማድረግ ይለናል። ኢን ዘ ላስት ፊው ይርስ the availability of large volume and source of data is enabling or capability in artificial intelligence that could not be used in the past. ማለት ወደፊት ምንድነው ሊሚትድ ነበር አንስትራክቸር ዴታ። ያን ደግሞ ኦርጋናይዝ ለማድረግ ብዙም አይከብድም ነበር። ነገር ግን አሁን እነዚህ አንስትራክቸር ዴታዎች በጣም በመጨመራቸው ምክንያት ግዴታ ወይም በሳይዝ በፍጥነቱ በአንድ ምን ያህል፣ ለምሳሌ ድሮ ምን ነበር? 1G ነበር ፍጥነቱ ማለት ነው። አሁን ግን 5G ኔትወርክ ድረስ መጥቷል። ያ ማለት ፍጥነትን ይገልጻል። ያን ሁሉ ኦርጋናይዝ ለማድረግ ምንድነው አርቲፊሻል ኢንቴሊጀንስ ተገጥሟል ማለት ነው፣ አስፈላጊ ሆኗል። ሁለተኛው የአርቲፊሻል ኢንቴሊጀንስ ኢንፍሉዌንስ ምንድነው? አድቫንስመንት ኢን ኮምፒውተር ፕሮሰስ ስፒድ ነው። ያ ማለት በፕሮሰሰራቸው ወይም ፕሮሰሰራቸው በጣም ፈጣን የሆኑ በአርኪቴክቸሩ 3 ጀነሬሽን፣ 4 ጀነሬሽን፣ 5 ጀነሬሽን ኮር i3 ኮር i5። በስልክ ደግሞ ከመጣን ራማቸው ቱና ከቱ በታች ነበር የድሮ ስልኮች። አሁን ግን ከ8 ጂቢ በላይ ሆኗል ራማቸው ብቻ ማለት ነው። ስለዚህ ፕሮሰሰራቸው እየጨመረ መጥቷል። አንድሮይድ ቨርዥናቸው በጣም ትንሽ ነበር ከ8 በታች፣ አሁን ግን ከ10 በላይ እየሆነ ነው ሆኗል። ስለዚህ የዚህ ፍጥነታቸው መገኘቱ ደግሞ መምጣቱ አርቲፊሻል ኢንቴሊጀንስ እንድንጠቀም አድርጓል። እንዴት ነው አርቲፊሻል ኢንቴሊጀንስን እንድንጠቀም ያደርገን? እነዚህ መምጣታቸው ቢግ ዴታን እንድንጠቀም አድርጎናል በአንዴ ማለት ነው። ያ ቢግ ዴታ መጠቀማችን ዞሮ ዞሮ ፕሮሰስ ለማድረግ አክሰስ ለማድረግ አርቲፊሻል ኢንቴሊጀንስ እንድንጠቀም አፕሪሼት አድርጓል ማለት ነው፣ ወይም ኢንፍሉዌንስ አሳድሮበታል፣ ተጽዕኖ ማለት ነው። ስለዚህ ኢን ሪሰንት ይርስ አሁን ላይ እንደማለት ነው። ቢግ ዴታ ኤንድ ዘ አቢሊቲ ቱ ፕሮሰስ ላርጅ አማውንት ኦፍ ዴታ at high speed have enabled researchers and developers to access or work a massive set of data. በጣም ብዙ ዴታ በአንድ እንዲጠቀሙ አስችሏል። ፕሮሰሲንግ ስፒድ ኒው ኮምፒውተር ቺፕስ አርኪቴክቸር ኮንትሪቢዩት ቱ ዘ ራፒድ ኢቮሉሽን ኦፍ አርቲፊሻል ኢንቴሊጀንስ አፕሊኬሽን ይለናል። large manufacturer of computer chips like IBM, a brain-like chips whose architecture is configured to mimic biological brain-like network ነው ያለው። ያ ማለት በጣም የተጠላለፈ ማይክሮ ኢንስታሌሽን ምንድነው ኮምፖነንት አቸው ምንድነው በጣም ብሬን ላይክ ነው። ያ ማለት ጥልፍልፍ ያለ፣ ያ ማለት ፍጥነታቸውን የጨመረበት ምክንያት ያ ነው። ይሄ ኮኔክሽናቸው ምን ይላል? ሲናፕስ ትባላለች ማለት ነው።
ኦኬ ሶስተኛው የአርቲፊሻል ኢንተለጀንስ ኢንፍሉዌንስ ምንድነው? ክላውድ ኮምፒውቲንግ ነው። ክላውድ ኮምፒውቲንግ እያደገ በመምጣቱ አርቲፊሻል ኢንተለጀንስን እንድንጠቀም አድርጎናል። ክላውድ ኮምፒውቲንግ ማለት ነው? ዴሊቨሪ ኦን ዲማንድ ሰርቪስ ነው። ማለት ክላውድ ኮምፒውቲንግ ማለት ዴሊቨሪ ኦን ዲማንድ ሰርቪስ ነው። ማለት ሰርቪስን ቀጥታ በፈለግከው ጊዜ ማድረስ ነው። ስሩ ኢንተርኔት ነው። በኢንተርኔት ቀጥታ ሰርቪስን ለፈላጊው አካል ቀጥታ ማድረስ ክላውድ ኮምፒውቲንግ ይባላል። ያ ማለት ነው በላባል የሆነ ሰው የሆነ ሰርቪስ ወይም የሆነ ነገር ሲፈልግ ምንድነው ጉግል ላይ ወይም ሌላ ሶሻል ሚዲያ ፕላትፎርም ላይ ወይም የሆነ የግለሰብን ዌብሳይት ላይ ምንድነው ፔመንት ክፍያ ይከፍላል። ለዛ ክፍያ የፈለገውን ሰርቪስ ያገኛል ማለት ነው። ያ ነው ክላውድ ኮምፒውቲንግ። ያ ማለት ኦንላይን ላይ መገበያየት ማለት ነው። በሌላ አገላለጽ ትንሽ ጠበብ ስናደርገው ወይም ስፔሲፊካሊ ስንገልጸው ምንድነው ኢኮሜርስ ማለት ነው። ኤሌክትሮኒክ ኮሜርስ ወይም ኤሌክትሮኒክ ገበያ ማለት ነው በሌላ አባባል። ስለዚህ ክላውድ ኮምፒውቲንግ ያ ነው። ስለዚህ በዚህ በክላውድ ኮምፒውቲንግ ጊዜ ምንድነው አርቲፊሻል ኢንተለጀንስ እንጠቀማለን። ብዙ ገዢ ባንዴ ልታስተናግድ ትችላለህ። ብዙ ፓይመንት ባንዴ ልትፈጽም ትችላለህ። ስለዚህ ከብዙ ኤሪያ ሶሮ ኢንተርኔት ስለሆነ ወርልድ ዋይድ ሊሆን ይችላል። ያና ከብዙ ሀገራት በአንድ ግዢ ሊፈጸም ይችላል። ያን ግዢ ዊዛውት አርቲፊሻል ኢንተለጀንስ መቆጣጠር ስለማይቻል የአርቲፊሻል ኢንተለጀንስ ማኔጅመንት ያስፈልጋል ማለት ነው። ስለዚህ የዚህ የክላውድ ኮምፒውቲንግ ማደጉ ምንድነው አርቲፊሻል ኢንተለጀንስን እንድንጠቀም አስችሎናል ማለት ነው። እንድንጠቀም ወይም አርቲፊሻል ኢንተለጀንስ እንድንጠቀም ገፋፍቶናል። ካምፓኒስ ወርልድ ዋይድ ኦፈር ዜር ሰርቪስ ቱ ከስተመር ኦቨር ክላውድ ፕላትፎርም ነው። በክላውድ ፕላትፎርም ወይም በኦንላይን ነው ሰርቪሳቸውን የሚሰጡት። ለምሳሌ አማዞንን እንደ ምሳሌ ማንሳት እንችላለን። አማዞን ላይ የምንገዛውን ሁሉንም ነገር ምንድነው የምንገዛው ፓይመንታችን ምንድነው ኦንላይን ነው የምንከፍለው። ክፍያችን በክሬዲት ካርድ ሊሆን ይችላል፣ በፈለግነው ነገር ሊሆን ይችላል። የምንከፍለው ኦንላይን ነው፣ ሰርቪሱን እናገኛለን። ያ ማለት ምንድነው ዓለም አቀፍ ተቋም ነው። ሰርቪሱን ኢትዮጵያም ላለ አሜሪካም ላለ ወይም ቻይና ላለ አሊያ ደግሞ አውሮፓ ውስጥ ላለ የሚሰጠው በምንድነው በኢንተርኔት ነው። ሰርቪሱን የሚሰጠው ፓይመንቱን የሚያገኘው እንዲሁ በኢንተርኔት። ስለዚህ የአርቲፊሻል ኢንተለጀንስ በዚህ ሰዓት ኢንቮልቭ ያደርጋል ማለት ነው። ይህ ሰርቪስ ሜይቢ ዴታ አናላይሲስ ሊሆን ይችላል። ዴታ አናላይሲስ ሶሻል ሚዲያዎች ላይ ምንድነው ዴታ አናላይሲስ ያደርጋሉ። ለምሳሌ ቴሌግራምን እንደ ምሳሌ ማንሳት እንችላለን። ብዙ ዴታ አፕሎድ ሊሆን ይችላል። ፌስቡክ ወይም ጉግል መውሰድ እንችላለን። በጣም ብዙ የሆነ ዴታ አፕሎድ ይሆናል። ያን በቢሊየን የሚቆጠር ዴታ በአንዴ ማኔጅ የሚያደርግ አናላይዝ የሚያደርግ አርቲፊሻል ኢንተለጀንስ ነው። ለምሳሌ በፌስቡክ በአንዴ በርሃወር በጣም በቢሊየን የሚቆጠር ፎቶ አፕሎድ ይሆናል፣ ፋይል አፕሎድ ይሆናል። ያን አፕሎድ የሆነ ፋይል የኔና ለእኔ የሚቀርበኝ እንደሳችሽን ለእኔ የሚያቀርብልኝ ምንድነው አርቲፊሻል ኢንተለጀንስ መኖር ነው። ይህንን በሴኪዩሪቲ ጠብቆ የሚኖር አርቲፊሻል ኢንተለጀንስ መኖሩ ነው። ካልሆነ ማኔጅ ለማድረግ ትንሽ ይከብዳል። ቪዲዮ ስቶሬጅ፣ ኢኮሜርስ እነዚህ ሁሉ ምንድን ናቸው? በክላውድ ኮምፒውቲንግ የአርቲፊሻል ኢንተለጀንስ አቬይላቢሊቲ ግዴታ የሚሆንባቸው ናቸው ማለት ነው። ያ ማለት አርቲፊሻል ኢንተለጀንስን የመጠቀም ግዴታ አለባቸው። እነዚህን ማኔጅ ለማድረግ አንድ ሰዝሯይስ አይቻልም፣ ኢምፖሲብል ነው፣ ትንሽ ይከብዳል ማለት ነው። ሌላው አፕሊኬሽን ፕሮግራሚንግ ኢንተርፌስ ነው። እንግዲህ አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ፓይመንት የምንከፍልበት የሆነ ፕላትፎርም ሊኖር ይችላል። ሰርቪስ የምናገኝበት ደግሞ ሌላ ፕላትፎርም ይኖራል። እነዚህ ሁለቶቹ ሶሻል ማለት ፓይመንት የምንከፍልበት ማኔጅ የሚያደርግበት መሀል ላይ ኦፕሬት የሚያደርገው ማለት ነው ሲስተም፣ እንዲሁ ደግሞ ሰርቪስ የሚሰጠን አካል ኢንተግሬት እንዲያደርጉ የሚያደርግ ደግሞ አፕሊኬሽን ፕሮግራሚንግ ኢንተርፌስ ይባላል። በሌላ አባባል ለምሳሌ ማንሳት እንችላለን። የሆነ ሰው ኦንላይን ወይም ስሩ ምንድነው ዲጂታላይዝ ምንድነው በኢትዮጵያ አየር መንገድ ለምን ዲጂታላይዝ በኢትዮጵያ ንግድ ባንክ ማለት በሲቢ ብር ሊቆርጥ ይችላል፣ ቴሌ ብር ሊቆርጥ ይችላል፣ አሊያ ደግሞ ሂዶ ባንክን ሊቆርጥ ይችላል፣ የትኛውን ባንክ ሊቆርጥ ይችላል። ስለዚህ እነዚህን ባንኮች ከኢትዮጵያ አየር መንገድ ጋር ያስተሳሰረው ምንድነው ኢንተግሬት ያደረገው
ዘዴ ምን ይባላል? አፕሊኬሽን ፕሮግራሚንግ ኢንተርፌስ ወይም API እንለዋለን ማለት ነው። API አላማው ነው። በቃ ብዙ ፕላትፎርሞች ይኖራሉ። ለምሳሌ ዩቲዩብን ከጉግል ጋር፣ ፌስቡክንም ከጉግል ጋር በቃ ያያያዘ ኢንተግሬት ያደረጋቸው ምንድነው API እንለዋለን ማለት ነው። ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ ኢዝ ኤ ካፓቢሊቲ API ኢዝ ኤ ካፓቢሊቲ ኤንድ ሰርቪስ ነው ይለናል። ሰርቪስ ይለናል። API አገልግሎት ነው፣ ምክንያቱም አንዱን ከአንዱ ኢንተግሬት አድርገዋል። API ኢኔብልስ ሶፍትዌር ኮምፖነንት ቱ ኮሚኒኬት ዊዝ ኢች አዘር ኢዝ ምንድነው ኮሚኒኬቲንግ ኢች አዘር እንዲያደርጉ ሶፍትዌራቸው ማለት ነው። አንዱ ፕላትፎርም ከሌላኛው ጋር የተናገረ ነው። The use of API as a method for integration a level of flexibility to the application life cycle by making the task easier ነው። በቀላሉ እንዲሰራ ያደርጋል ይለናል። API are usually delivered on open cloud-based platform in which developer can infuse artificial intelligence capability into digital application ነው። አርቲፊሻል ኢንተለጀንስ ይጠቀማል ማለት ነው። IBM deliver artificial intelligence service ይጠቀማል። አማዞን artificial intelligence service delivered over Amazon web server ይጠቀማል። በማይክሮሶፍት እንደዚሁ ማይክሮሶፍት artificial intelligence በጉግል አሉ የራሳቸው። አራተኛው ምንድነው? ኢንፍሉዌንስ ኦፍ አርቲፊሻል ኢንተለጀንስ ኦን ምንድነው? ኢመርጂንግ ኦፍ ቢግ ዴታ ነው ማለት ዴታ ሳይንስ ነው። አሁንም ቻፕተር 2 ላይ ለዚህ ነው ቻፕተር 2 እና ቻፕተር 1ን ከዚህ በፊት ቀድማችሁ ማየት ይጠበቅባችኋል እያልን ማለት ነው። ምክንያቱም ያን ማወቅ ግዴታ ነው። ቻፕተር 2 ካላያችሁ ብዙውን ጊዜ ቢግ ዴታ፣ ዴታ ሳይንስ፣ ዴታ ኮንሴፕት እያልን የምናወራቸው ነገሮች ሁሉ ላይገባችሁ ይችላል። ስለዚህ እነዚህን ቻፕተር 1 እና 2 ቀድማችሁ ማየት ይጠበቅባችኋል ያልንም ለዛ ነው። ታች ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ እሱን ቀድማችሁ። ስለዚህ ዴታ ሳይንስ ማለት አሁንም እዛው ላይ እንደገለጽኩላችሁ ዴታ ሳይንስ ማለት ኤክስትራክቲንግ ኖሌጅ ፍሮም ቢግ ዴታ ነው። ያን ኤክስትራክት አድርገን ለመጠቀም ግዴታ ምንድነው? አርቲፊሻል ኢንተለጀንስን የአርቲፊሻል ኢንተለጀንስ መኖር ለቢግ ዴታ አርቲፊሻል ኢንተለጀንስ ኢንፍሉዌንሱ ትልቅ ነው የሚለን እዚህ ጋር። ሌላው ምንድነው? አፕሊኬሽን ኦፍ አርቲፊሻል ኢንተለጀንስ ወደሚል እንሄዳለን ማለት ነው። በሁሉም በትምህርት ቤት ሊሆን ይችላል፣ በጤና ጣቢያ ሊሆን ይችላል፣ በጨዋታ ብዙ አይነት ነገር ሂውማን ቢንግ ይገባል። ስለዚህ አርቲፊሻል ኢንተለጀንስ በዛ ቦታ ሁሉ ይሰራል ማለት ነው፣ ወይም አፕሊኬሽን አለው። ከምን አንጻር ነው አርቲፊሻል ኢንተለጀንስ አስ ኤ ሜሽን ማየት እንችላለን? ምክንያቱም ሂውማን ቢንግ ስለሆነ እንደ ሜሽን ማየት እንችላለን። ኤረሩ ትንሽ ነው። በፍጥነት ይሰራል፣ ከሰው በላይ በፍጥነት ይሰራል። ሞር ምንድነው? አቬሌብሊቲ ነው። ያ ሞር ማለት አይደክምም። ለሚሰራው ነገር ብዙ ጊዜ ሊሰራ ይችላል። 24 ሰዓት ሊሰራ ይችላል። ሰው ከሰው በላይ ነው ማለት ነው። ነገር ግን እንደ ሰው ለመሆን ደግሞ ግዴታ ኢንተለጀንስ ነው ብለናል። ስለዚህ ያ ማለት በአርቲፊሻል ኢንተለጀንስ የሆነ ታስክን መስራት ይቀላል ማለት ነው በሰው ከመጠቀም። ስለዚህ ዋን ባይ ዋን እንያቸው። ለማንኛውም አርቲፊሻል ኢንተለጀንስ ኢን አግሪካልቸር ምን ጥቅም ሊኖረው ይችላል? ኢዝ አን ኤሪያ ዛት ሪኳየርስ ቫሪየስ ሪሶርስ ላቦር ይፈልጋል፣ የጉልበት ስራ መኒ ይፈልጋል፣ ኢንቨስት ማድረግ ያስፈልጉ ታይም ይፈልጋል ለመስራት ቱ ጌን ቤስት ሪዛልት። ጥሩ ነገር ለማግኘት ላቦር መኒ ታይም አስዌላዝ ምንድነው? ፈርታይል የሆነ ኤንቫይሮንመንት ምናምን ያስፈልገዋል። ኮምፎርቴብል የሆነ ኤንቫይሮንመንት ወይም ለሚዘራው አዝርት ምርት ምንድነው? ተስማሚ የሆነ አየር ንብረት ምናምን ያስፈልገዋል። ስለዚህ ለዛ ሰውን ጉልበትን በሎ ምንም በሎ ለመቆጠብ ምንድነው? በሰው ምትክ አርቲፊሻል ኢንተለጀንስ መጠቀም ነው ይለናል። መጠቀም ነው የሚለን። ለምሳሌ እዚህ ጋር ማፑ ላይ እንደምናየው ምንድነው? ያርሳሉ እንደማለት ነው። እዚህ ጋር ሶይል ታይፑን ይመረምራሉ። ምንድነው? ሶይል ታይፑ አሲዳማ ነው፣ ኒውትራል ነው ወይስ ቤዛማ ነው? ይህን ይመረምራል። እዛ ዲሲሽን ያስቀምጣል። የራሱን የቻለ ዲሲሽኑን ያስቀምጣል። ስለዚህ ምንድነው? በምን ይሳተፋል ማለት ነው? አግሪካልቸር ኢዝ አፕላይንግ አርቲፊሻል ኢንተለጀንስን መጠቀም ጀምረዋል። ስሩ አግሪካልቸር ሮቦቲክስ ነው። በሮቦቲክስ
ያ ማለት ማኔጅ ማድረግ፣ ሶይል ኤንድ ክሮፕ ሞኒተሪንግ ያ ማለት የክሮፕን ጤንነት ቼክ ያደርጋሉ። ምንድነው ፕሪዲክቲቭ አናላይስ ያ ማለት አሁን ያለበትን ክሮፑ አሁን ያለበትን ደረጃ በማየት ምን ያህል ወይም በመቼ ቀን ሊደርስ ይችላል። ለምሳሌ ሐምሌ የተሰራ ቀጥታ እዛው ላይ አይቶ አይና በቃ መስከረም ወይም ጥቅምት ላይ ይደርሳል፣ ያፈራል፣ ምርቱ ውጤታማ ነው። እነዚህን አናላይሲስ ይሰራል ማለት ነው። እንደ ኮምፒውተር እንደ ሜሽን አናላይዝ ይሰራል፣ እንደ ሂውማን ቢንግ ደግሞ ኢንተርፕሬት አድርጎ ምላሹን ይሰጣል ማለት ነው። ስለዚህ የአርቲፊሻል ኢንተለጀንስ በፋርመር ስሮ ፋርም ላይ ወይም አግሪካልቸር ላይ ምንድነው በሮቦቲክስ ስፕሬይ የሆነ እንትን ይረጫል። ለምሳሌ ጸረ አረም፣ ጸረ ተባይ የሚባሉትን ይረጫል። እነዚህን ሁሉ ማኔጅ ያደርጋል ማለት ነው። ሁለተኛው በሄልዝ ኬር ነው ወይም በጤናው ዘርፍ የአርቲፊሻል ኢንተለጀንስ አፕሊኬሽን ምን ይመስላል የሚለውን ስናይ ደግሞ ምንድነው ከታች ጀምሮ ማለት ምንድነው ቴምፕሬቸርን ከመለካት ጀምሮ እስከምን ደርሷል፣ ሰርጀሪ እስከመስራት ደርሷል። ያ ማለት ሂውማን ቢንግ ምንድነው ሂውማን ቢንግ የሆነ ሙድዋይፈሪ ይሰራል። ስለዚህ ያን ይሰራል፣ እንደ ነርስ ያገለግላል። ስለዚህ አርቲፊሻል ኢንተለጀንስም ያገለግላል። ሂውማን ቢንግ ሰርጀሪ ይሰራል፣ እንደ ስፔሻላይዝ ዶክተር አርቲፊሻል ኢንተለጀንስም ጀምሯል ሰርጀሪ መስራት። ስለዚህ የአርቲፊሻል ኢንተለጀንስ ጥቅሙ ይህ ነው። እኔ ይህን መሆኑ ቅድም ላይ መናገር እንደሞከርኩት ምንድነው ይህን ማድረጉ አንድ ኢረር በጣም ይቀንሳል። ምክንያቱም ከሂውማን ቢንግ በበለጠ ኢረሩን ሚኒማይዝ ያደርጋል ማለት ነው። ሁለት እና ዋናው ነገር ምንድነው ታይም ኮስት ወይም ዌስቴጅ ኦፍ ታይም ምንድነው በጣም ይቀንሳል። ሶስት ምንድነው ለተደጋጋሚ ሰዓት 24 ሰዓት ይሰራል ማለት ነው። 24 ሰዓት ይሰራል። ሂውማን ቢንግ ያን 24 ሰዓት ላይሰራ ይችላል ማለት ነው። አርቲፊሻል ኢንተለጀንስ በኤዱኬሽንም እንዲሁ ስሮ ከቻትቦት ጀምሮ ተማሪዎችን በበላይነት አሲስት ያደርጋል። እዚህ ጋር ምን ይለናል? አርቲፊሻል ኢንተለጀንስ አውቶሜት ግሬዲንግ ነው። ግሬድን አውቶማቲካሊ ይሰጣል የተማሪዎች ቱቶር ካምቢ ሃው ሞር ታይም ቱ ቲች ተማሪዎችን ብዙ ጊዜ ያስተምራል። 24 ሰዓት ያስተምራል። ተማሪዎች በፈለጉ ሰዓት ያስተምራል። አርቲፊሻል ኢንተለጀንስ ኢን ዘ ፊውቸር በቃ አሁን በዚህ ደረጃ አለ። ለምሳሌ ምንድነው ቻት ጂፒቲን ቴሌግራም ቻናል ላይ መውሰድ እንችላለን። ተማሪ በፈለገው ሰዓት የፈለገውን ጥያቄ በፈለገው ቋንቋ በፈለገው አይነት በገባው ልክ ይጠይቃል፣ ያን ቀጥታ ይመልስለታል። ስለዚህ በኤዱኬሽን ዘርፍ ያለው አስተዋጽኦ በቀላሉ ቻት ጂፒቲ ላይ ማየት እንችላለን። in the future can be work as a personal virtual tutor for students ነው። ልክ እንደ ፐርሰናል ቨርቹዋሊ ያስተምራሉ። ተማሪው at any time መማር እንዲችል ያደርጋሉ ይለናል። ቲቸርስ ሳፖርት ተማሪዎችን ማለት አስተማሪዎችን ያግዛል። አድሚኒስትሬቲቭ ታስክስ አውቶሜሽን፣ ስቱደንትስ ኮሚኒኬሽን፣ ቨርቹዋል ሌክቸር እነዚህን ሁሉ ይሰራል ይለናል። ሌላው ኢን ፋይናንስ አውርተነዋል። ኢኮሜርስ ላይ ምን ያህል ጥቅም እንዳለው ክላውድ ኮምፒውቲንግ ብለን ካየነው ተያያዥ ነው። ፔመንት ትፈጽማለህ ስሮ ኦንላይን ያን ታገኛለህ። ስለዚህ በዛ ኢንቮልቭ ያደርጋል። አርቲፊሻል ኢንተለጀንስ ኢኮሜርስ ላይ ወይም ፋይናንስ ቢዝነስ ላይ እንደዚህ አይነት ጥቅም አለው። በጌሚንግ በባለፈው ላይ አይተናል። ለምሳሌ በባለፈው ምንድነው የመጀመሪያዎች ሂስትሪ ኦፍ አርቲፊሻል ኢንተለጀንስ ላይ ከቻምፒዮንስ ሊግ ጀምሮ ማለት እርስ በርሳቸው ከመጫወት እንዲሁም ከሰው ጋር ከመጫወት ጀምሮ ምንድነው በጌሚንግ ጊዜ ፈታ ያደርጋሉ፣ ያጫውታሉ። እዚህ ጋር እንደምናይ ምንድነው ቼዝ ጨዋታ አርቲፊሻል ኢንተለጀንስ ሂውማን ቢንግ ጋር ያጫውታል። ማለት ያንተን ችሎታ አይቶ አንዴ ካሸነፍከው 3 ሊያሸንፍ ይችላል፣ 2 ሊያሸንፍ ይችላል። ያ ማለት ከማይችል ሰው ጋር ብቻዋት እንደማይችል ይሆናል። ከሚችል ሰው ጋር ብቻዋት ደግሞ በጣም እንደሚችል ኤክስፐርት ይሆናል። ስለዚህ ምንድነው በጌሚንግ እንትን ይላል። በሴኪዩሪቲ አርቲፊሻል ኢንተለጀንስ ኢንቮልቭ ያደርጋል። አሁን ላይ ሀገርን ማጥቃት ይቻላል ስሩ ሳይበር ሴኪዩሪቲ ወይም አንድን ኢንዲቪዥዋል ኮምፒውተር አታክ ማድረግ ይችላል። ስለዚህ ያን አታክ ደግሞ መከላከል ይቻላል በአርቲፊሻል ኢንተለጀንስ ማለት ነው። በሳይበር ሴኪዩሪቲ ሀገርን ከማጥቃት በሳይበር ሴኪዩሪቲ
ኢንፍሉዌንስ ማድረግ ያደርጋል ማለት ነው። ምን ይከላከላል? በኢንዲቪዥዋል ሌቭል ደግሞ እያንዳንዳችን ስልክ ላይ ወይም ኮምፒውተር ላይ በጣም ብዙ የሆነ ማልዌር ይመጣል ፐር ሰከንድ ማለት ይቻላል። በጣም ብዙ የሆነ ቫይረስ ይመጣል። ያንን አታክ ለመከላከል አርቲፊሻል ኢንቴሊጀንስ ይጠቅማሉ። ስሩ ሶሻል ሚዲያ አይተናል። በፌስቡክ፣ ትዊተር፣ ስናፕቻት፣ በቴሌግራም በእነዚህ ሁሉ ምንድነው ኢንፍሉዌንሱ አርቲፊሻል ኢንቴሊጀንስ እንግዲህ ነው ማየት እንችላለን። ለምሳሌ ትዊተር በአንዴ በቢሊየን ትዊት ያደርጋል ፐር ሰከንድ ይላል። ያን በቢሊየን ፐር ሰከንድ ትዊት ለማድረግ ማኔጅ የሚያደርገው አርቲፊሻል ኢንቴሊጀንስ ካልሆነ ኢምፖሲብል ነው፣ አይቻልም የሆነ ማኔጅ ለማድረግ ማለት ነው። በትራቨል እና ትራንስፖርቴሽን አውቶሜቲቭ ኢንዱስትሪ ይለናል። ለምሳሌ አውቶሜቲቭ ኢንዱስትሪ ምንድነው? አውቶማቲካሊ ኢንዱስትሪዎች እንዲሰሩ ማድረግ ይችላል። አውቶሜቲቭ ጄኔሬተሮች አሉ። ለምሳሌ ፓወር ጄኔሬተሮች ወይም የመብራት ጄኔሬተሮች ለምን ብዙ ጊዜ ሆስፒታል ላይ እና አንዳንድ ትልልቅ ተቋማት ላይ የሚገጠሙ ማለት ነው የሚገጠሙ ጄኔሬተሮች አውቶማቲክ ናቸው። ለምን ለምሳሌ ሆስፒታል ላይ ሰርጀሪ በሚሰራበት ሰዓት የሆነ ነገር በሚሰራበት ሰዓት መብራት አንዴ ምንድነው ሊያቋርጥ ይችላል። ያን የሚያቋርጥ መብራት ለመተካት ወይ ቀጥታ ሂውማን ላይፍን ሴቭ ከማድረግ አንፃር ቀጥታ ሴንስ አድርጎ መብራት ጥፍት ሲል አውቶማቲካሊ የራሱን ጄኔሬተር አስነስቶ መብራት ቀጥታ እዛው ላይ እንዳይቋረጥ የሚያደርግ አውቶሜቲቭ ምንድነው ጄኔሬተር አለ። ስለዚህ ለዛ አውቶሜቲቭ ጄኔሬሽን ሴንስ የሚያደርግ ምን ተገጥሞለታል? አርቲፊሻል ኢንቴሊጀንስ ተገጥሞለታል። መስሎ ኢንቫይሮንመንት ላይ ቼንጅ ሲመጣ የራሱን አክሽን ቀጥታ የሚወስድ ማለት ነው። ምንድነው ኢንቫይሮንመንቱ መብራት ጠፋ፣ የራሱ አክሽን በራ ማለት ነው። ስለዚህ አውቶማቲካሊ ኢንዱስትሪዎች እንዲሰሩ ምንድነው አርቲፊሻል ኢንቴሊጀንስ ኢንፍሉዌንሱ ትልቅ ነው ማለት ነው። ሌላው ምንድነው ሮቦቲክስ አርኪቴክቸር ነው። ያ አርኪቴክቸር ማለት የምናየው አካል ለምሳሌ በሂውማን ቢንግ ሸፕ የሚሰራ አርኪቴክቸር ሮቦቲክስ ሊባል ይችላል። በሌላ በመኪና ሸፕ የሚሰራ አርኪቴክቸር ምንድነው ሮቦቲክስ ልንሆን እንችላለን። ያ ሮቦቲክስ እንዲሰራ አርቲፊሻል ኢንቴሊጀንስ መገጠም አለበት። ምክንያቱም ካልሆነ ሮቦቲክሱ ብቻውን አይሰራም። ያለ አርቲፊሻል ኢንቴሊጀንስ ሮቦቲክስ ምን ያደርጋል? ምንም አይሰራም። is remarkable role in robotics. Usually general robotics are a programming ለምሳሌ ሮቦቲክስ በኮሮና ሰዓት ለምሳሌ ሮቦቲክስ ምን ነበር ዓላማው? ውጭ ላይ የሆኑ ሰዎች መሰባሰባቸውን መውጣታቸውን ሁሉም በየቤት ተቀመጥ ተብሎ ነበር። ለምሳሌ ወደ አውሮፓ ወደ ቻይና ምናምን ስናይ ሁሉም ወደ የቤት ውጭ ላይ ማኔጅ የሚያደርገው የነበር ምንድነው ሮቦት ናቸው። ተበትነው የሆነ ሰው ሲወጣ ይጠይቃሉ፣ ካሜራ ያነሳሉ፣ መታወቂያ ይጠይቃሉ ምናምን። እዛ በኋላ ያ ለእንትን ያስተላልፋሉ። የእነሱ ዓላማ ምንድነው? ፕሮግራምድ ሆኖ ሰው ውጭ ላይ በአስፋልት ሲገኝ ያን ሰው አጣሪ ምናምን አይነት ነገር ነበር። ፕሮግራምድ የሆነ አርቲፊሻል ኢንቴሊጀንስ መገጠሙ ግን በይበልጥ እንደ ሂውማን ቢንግ ሆኖ እንዲያገለግል ወይም ራሱ ሴንስ አድርጎ ራሱ ምላሽ ይሰጣል ከኤንቫይሮንመንቱ ቶታሊ ያን የወጣውን አካል በደንብ አውቆ እንትን እንዲል ያደርገዋል ማለት ነው። ኦኬ ሌላው እዚህ አርቲፊሻል ኢንቴሊጀንስ ኢን ኢንተርቴይንመንት በኢንተርቴይንመንት አርቲፊሻል ኢንቴሊጀንስ በጣም ይጠቅማሉ። ለምሳሌ ከላይ በጌም ብለናል፣ ከዛ ጋር የተያያዘ ነው። ከዛ ውጭ ደግሞ አርቲፊሻል ኢንቴሊጀንስ ቤዝድ አፕሊኬሽን አወር ዴይሊ ላይፍ ዊዝ ሳም ኢንተርቴይንመንት ሰርቪስ ይሰጣል። ለምሳሌ እንደ ኢንፊሊክስ እና አማዞን ያሉ ዌብሳይት ሰርቪሶች ምንድነው አርቲፊሻል ኢንቴሊጀንስ ተጠቅመው ለከስተመራቸው ምንድነው ወይም ለከስተመራቸው ይሰጣሉ ማለት ነው። ምን እንደ መዝናኛ ኢንተርቴይንመንት አላቸው ነው የሚለን። አርቲፊሻል ኢንቴሊጀንስ ቱልስ ኤንድ ፕላትፎርምስ ይለናል። አርቲፊሻል ኢንቴሊጀንስ ቱልስ ኤንድ ፕላትፎርምስ ቱል ማለት ምን ማለት ነው? በነገራችን ቱል ማለት አርቲፊሻል ኢንቴሊጀንስ ቱል ማለት የሶፍትዌራቸው ፍሬምወርክ ናቸው። ዘ ቢዝነስ ሃዝ ወርክ ፍሎ ዛት አር ሬፒቲቲቭ ነው፣ ታዲየስ ነው። ቢዝነስ ማለት አድካሚ ነው፣ ቶሎ ይሰራል። ኤንድ ዲፊከልት ዊች ተንድ ቱ ሾው ዳውን ፕሮዳክሽን ኤንድ ኦልሶ ኢንክሪዝ ዘ ኮስት ኦፍ ኦፕሬሽን ነው። ለምሳሌ እንደ ቢዝነስ እነዚህ ስፔሲፊካሊ ነው ያነሳ። ምንድነው ቢዝነስ መስራት ወይም
ቢዝነስ መስራት ወይም ስራው ምንድነው በጣም አድካሚ ነው፣ ዲፊከልት ነው፣ ብዙ ታይም ይሰራል፣ ብዙ ጊዜ ነው የሚሰራው፣ አድካሚ ነው። ቱ ብሪንግ ዳውን ዘ ኮስት ኦፍ ኦፕሬሽን ቢዝነስ ካልሆነ ኦፕሽን ራዘር ዛን አውቶሜሽን ማለት ነው። አዎ ኢትዮጵያ ንግድ ባንክ ማለት አየር መንገድ ቲኬት ሂዶ ነበር ከዛ የሚቆረጥ መጀመሪያ ላይ ቲኬት ሂደህ ቢሮ አየር መንገድ ሂዶ ሂደህ ትቆርጣለህ። ስለዚህ ያ ምንድነው አድካሚ ነው። ሂደህ መቁረጥ ቢሮ አየር መንገድ ድረስ ሂደህ መቁረጥ አድካሚ ነው፣ ዲፊከልት ነው፣ ታዲስ ነው። እዛዎች ደግሞ ታይም ይፈልጋል። አዎ ጊዜ ይፈልጋል። ለምሳሌ የሆነ ክፍለ ሀገር ያለ ሰው ከክፍለ ሀገር ከተማ ከገጠር ያለ ሰው ከከተማ ሄዶ ለመቁረጥ ታይም ይፈልጋል። በዛ ላይ ለትራንስፖርት ራሱ አየር መንገድ ቲኬት ለመቁረጥ እዛ ለሜጃ ትራንስፖርት ትከፍላለህ ኮስ። ስለዚህ ያነ ትንሽ አድካሚ ነው። ያንን ወደ መቀየር ነው አሁን ወደ አውቶማቲካሊ ኦንላይን ስራ የመቀየር አርቲፊሻል ኢንተለጀንስ መጠቀም ነው ግዴታ ሆኖ አልባት አማራጭ የሌለው ቀጥታ ቤት ቁጭ ብለህ የመቁረጥ አማራጭ የሌለው ሆኖ ታየ ማለት ነው። ይሄ ምንድነው አውቶማቲካሊ አውቶሜት ሜሽን እንድንጠቀም ማድረጉ አስፈላጊ ነው ማለት ነው። ፋንክሽን ቱ ካት ዳውን ዘ ኮስት ኦፍ ፕሮዳክሽን እንድንቀንስ ባይ ዲጂታላይዝ ሪፒቴቲቭ ታስክ። አዎ ቅድም ያልነው ምሳሌ ማለት ነው። ዲጂታላይዝ በማድረግ ታስኩ ወጪውን መቀነስ ይቻላል ማለት ነው። ኤሊሚኔት ሂውማን we can eliminate human ኤረርን መቀነስ ይችላል ዲጂታላይዝ በማድረግ ይለናል። አውቶሜቲንግ ፕሮሰስ ኢንቮልቭስ ዘ ኢምፕሎይመንት አርቲፊሻል ኢንተለጀንስ ማለት ነው። የአርቲፊሻል ኢንተለጀንስ ኢንቮልቭመንት ይፈልጋል ማን? አውቶሜቲንግ ፕሮሰስ ቅድም ተናግረናል። አውቶሜቲንግ ሚሽን አርቲፊሻል ኢንተለጀንስ ከሌለበት ሴንስ አድርጎ ኢንቫይሮንመንታል ቼንጅን ማን ያውቀዋል? ማለት አውቶሜቲንግ ማለት የሆነ ነገር ሲቀየር የራሱን አውቶማቲካሊ አክሽን ይወስዳል እንደማለት ነው። ስለዚህ ያን አውቶማቲካሊ አክሽን እንዲወስድ ውጭ ላይ ሴንስ እንዲያደርግ አርቲፊሻል ኢንተለጀንስ መገጠም አለበት ነው የሚለን። ማለት ዲጂታሊ ፕሮሰስ መሆን አለበት። አርቲፊሻል ኢንተለጀንስ ፕላትፎርም አር ሳም ሶርት ኦፍ ሃርድዌር ነው። የሃርድዌር አርኪቴክቸር ሶርት ነው ወይም የሶፍትዌር ፍሬምወርክ ስሪታቸው ነው። ዛት አለው ሶፍትዌር ቱራን ሶፍትዌሩ እንዲሰራ ማድረግ ማለት ነው። ምንድነው ሃርድዌሩና ሶፍትዌር ኢንተግሬት አድርጎ ምንድነው ኮምፒውተር ራን እንዲያደርግ ወይም የኮምፒውተር ሶፍትዌር መውሰድ እንችላለን። ለምሳሌ አንዱን ሶፍትዌር መውሰድ እንችላለን። ዩቲዩብ እንበል ለምሳሌ ዩቲዩብ ሶፍትዌር ነው። እሱ ራን እንዲያደርግ ምንድነው ሃርድዌር ጤነኛ መሆን አለበት ኮምፒውተሩ። እዛው ሶፍትዌሩ ደግሞ ጤነኛ መሆን አለበት ነው። የሁለቱ ጤነኝነት ነው ያ ሶፍትዌር ራን እንዲያደርግ የሚያደርገው። ጎግል ራን እንዲያደርግ ጎግል እንዲከፍት ምንድነው አንደኛ ጎግል ሙሉ ፊቸሩ መውረድ አለበት። ምክንያቱም ተከፋፍሎ ከወረደ ራን ላይ ያደርግ ይችላል። ሃርድዌሩ ሙሉ መስራት አለበት። ያቺ ሶፍትዌር ጎግል ለመክፈት ጎግል ክሮምን ለመክፈት ግዴታ ጎግል ሶፍትዌሩ መስራት አለበት። ከዛ ደግሞ ሃርድዌሩ ስልካችን መስራት አለበት። ካልሆነ አናገኘው ማለት ነው። ካልሆነ ሊሰራልን አይችልም ማለት ነው። አርቲፊሻል ኢንተለጀንስ ቱልስ የምንላቸውና ፕላትፎርም የምንላቸው ማለት ነው። ሰርች ኦፕቲማይዜሽን ማለት ሰርች ኦፕቲማይዝ ማድረግ ነው። ሎጂክ ነው። ፕሮባቢሊስቲክ ሜተድ ፎር አንሰርቴን ሪዝኒንግ ክላሲፋይንግ ኤንድ ስታቲስቲካል ለርኒንግ ሜተድ። ቤተሰቦች ለዛሬ ጨርሰናል። ቀጣይ ቻፕተር 1 ቻፕተር 2 እና ቻፕተር 3 ላይ ያሉ ጥያቄዎችን እንሰራለን።